በዓለም አቀፍ ደረጃ ከ700 ልጆች አንዱ ከከንፈር ከላንቃ ወይም ከሁለቱም መሰንጠቅ ጋር እንደሚወለድ የዓለም ጤና ድርጅት መረጃ ያሳያል። በኢትዮጵያ ደግሞ በዓመት በአማካይ ከ3350 በላይ ህጻናት በዚሁ ሁኔታ እንደሚወለዱ የተደረጉ ጥናቶች ይጠቁማሉ። በሲዳማ ክልል ጤና ቢሮ በጤና ሚኒስቴር አስተባባሪነት ከእስማኤል ትረን በሚገኘው ገንዘብ ድጋፍ ትረስት የበጎ አድራጎት ማህበር ላቲዮን አጠቃላይ ሆስፒታል ጋር በመተባበር የሚሰጥ ነጻ የከንፈርና ላንቃ ህክምና ዘመቻ በይፋ የማስጀመሪያ መርሃ ግብር ተካሂዷል። የላቀ ተደራሽነትን ለኢትዮጵያ ልጆች በመከላከል በህክምና በማካተት እናረጋግጣለን በሚል መሪ ቃል የአፈጣጠር ችግር ህክምና አገልግሎት ሳምንት በሐዋሳ ከተማ ላቲዮን አጠቃላይ ሆስፒታል አገልግሎቱን በነጻ ልጆቻቸውን በማሳከም ደስተኛ ከሆኑ እናቶች መካከል መዓዛ ወርቁ ተጠቃሽ ነች። ማለት አላወኩም እኔ እንደዚህ አጋጣሚ አደጋ እንጂ መሰለኝ ይሄ አልመሰለኝም። ይደብቃሉ ሴቶች ብዙዎች አሁን እንደኔ ወጣው ያልተናገሩ አሉ። እኔ ደግሞ አራስ መጣው የሚጠይቀኝ በሙሉ መልስ ማገኝ እየመሰለኝ በጣም ብዙ ሰው ጠይቄያለሁ። ላቲዮን ሆስፒታል ለኔ ባለውት ለተሄደው ምንም አይነት ክፍያ የከፈልኩት የለኝም። በሲዳማ ክልል የአፈጣጠር ችግር የህክምና አገልግሎት ሳምንት ማስጀመሪያ መርሃ ግብር ላይ የተገኙት በጤና ሚኒስቴር የሚኒስትር ዴኤታ ከፍተኛ አማካሪ ፕሮፌሰር ስለሺ ጋሩማ እንደገለጹት ከዚህ ቀደም ትኩረት ያልተሰጣቸው የጤና ችግሮች በተለየ መልኩ እቅድ በማውጣት እየተሰራ ነው ብሏል። ከዚህም በፊት ትኩረት ያላገኙ ችግሮች ላይ ትኩረት በማድረግ እቅድ ወጥቶለት እንቅስቃሴዎች ሲደረጉ ነበረ። የዛሬ 3 ዓመት የመጀመሪያውን እንቅስቃሴ ስናደርግ በካምፓኒ መልክ ነበረ። ውጤት ያገኘንበት ሁኔታ ነበረ ማለት ነው። ከዛ ተሞክሮ በመነሳት ባለፈው ዓመትም ሂውጅ የሆነ እንቅስቃሴ አድርገናል በአገር አቀፍ ደረጃ። እዛ ላይም ይሄ የማይባል ለውጥ ያገኘንበት ሁኔታ አለ ማለት ነው። ከዛ በመቀጠል የዘንድሮ እንግዲህ እንደምታውቁት የላቀ ተደራሽነትን ለኢትዮጵያ ልጆች በመከላከል በህክምና እና በማካተት እናረጋግጥ በሚል መሪ ቃል የዘንድሮ ተዘጋጅቷል ማለት ነው። እንግዲህ ሲዘጋጅ በክልሎች ትኩረት ተሰጥቶ በሁሉም ክልሎች የማስጀመሪያ መድረክና ለአንድ ሳምንት የሚቆይ ደግሞ ዘመቻ መደረግ አለበት በተባለው መሰረት እንግዲህ ከግማሽ በላይ በመሆኑ ክልሎች ላይ ያስጀመርንበት ሁኔታ አለ። በጤና ሚኒስቴር የህክምና አገልግሎት መሪ አስፈጻሚ ዶክተር ኢሊ ባቡር ቡኖ በበኩላቸው የከንፈርና የላንቃ መሰንጠቅ በተለያዩ ምክንያቶች የሚፈጠር በሽታ መሆኑን ሁሉም እንዲያውቅ የግንዛቤ ስራ ላይ አበክሮ መስራትን እንደሚጠይቅ ተናግሯል። የተለያየ ምክንያት ሊከሰት የሚችል በሽታ ነው። ይህም በሁሉም ቦታ መታወቅ አለበት። ስለዚህ ጉዳይ ማውራት መቻል አለብን። ምክንያቱም ስቲል አሁንም ቢሆን የፈጣሪ ቁጣ ነው እያሉ እየተደበቁ ህፃናቶች እንዳይታከሙ ቤተሰብም ደግሞ ከሌላ ህብረተሰብ ጋር እንዳይቀላቀል እናቶች ቤት ውስጥ እንዲደበቁ ሁላ የተደረገበት ሁኔታ አለ። ትልቁ ነገር በጣም መጮሁም መናገርም ያለብን ይሄ ነው። የላንቃና የከንፈር መሰንጠቅ በዘር ነፍሰ ጡር እናቶች በቂ የሆነ ክትትል እንዲሁም የተመጣጠነ ምግብ ባለማግኘት የሚከሰት መሆኑን ተናግረው ያለ ሐኪም የሚወሰዱ መድኃኒቶች፣ ባህላዊ ህክምናዎች እንዲሁም የተለያዩ ሱሶችም ለዚህ በሽታ አጋላጭ ናቸው ብለዋል። በሐኪም ያልታዘዙ መድኃኒቶች ሲታዘዙ ሲወሰድ፣ በባህል ህክምና የሚወሰዱ ነገሮች ሲኖር እንደ ጫት መቃም፣ አልኮል መጠጣት፣ ስጋራ ማጨስ እና ሌሎቹም ብዙ ነገሮች ናቸው ማለት እንችላለን። ስለዚህ ይሄ ማለት ለእናት ትኩረት መስጠትን ይፈልጋል ማለት ነው። በአፈጣጠር ጋር የሚከሰቱትን ችግሮችን ለመቅረፍ ለእናት ቦታ መስጠት፣ ነፍሰ ጡር እናትን መንከባከብ፣ አስፈላጊ የሆነ ህክምና እንዲያገኙ ማድረግ፣ እንደዚህም ደግሞ ትክክለኛ የሆነ ምግብም የተመጣጠነ ምግብ እንዲያገኙ ማድረግ ያስፈልጋል። ሰዎቹ ግንዛቤ እንዲወስዱ ማድረግ ያለውም ሰው ደግሞ እንደዚህ አይነት ችግር ያላቸው ህፃናቶች ቶሎ ወደ ህክምና እንዲሄዱ ማድረግ፣ አስፈላጊ የሆነ ህክምና እንዲሰጣቸው ደግሞ በእያንዳንዱ ቦታ ላይ በየክልሉ በየፋሲሊቲው ማጠናከር። በዚህ ሂደት ባለፉት 10 ዓመታት ወደ 66 የሚሆኑት ክለፉት ክሊኒኮች ተቋቁሟል ከፓርትነር ጋር በመሆን። የትረስት የበጎ አድራጎት ማህበር ዋና ስራ አስኪያጅ አቶ ደሴ ደቼ የአፈጣጠር ችግሮችን ለመቀነስ ከጤና ሚኒስቴርና ከእስማኤል ትረን ጋር በመተባበር በሁሉም ክልሎች ህጻናት የማሳከም ስራ እየሰሩ መሆኑን ገልጿል። አመት እስከ 600 ህጻናትን ነው የምናሳክመው። እነዚህ ታካሚዎች ካሉበት ከቀያቸው እስከ ሆስፒታሉ ድረስ ያለውን የትራንስፖርት፣ የምግብ፣ የአልጋ ወጪዎችን በመሸፈን
ከታከሙ በኋላ እስከ ቀያቸው ድረስ ትራንስፖርቱን በመሸፈን እያሳከመን እንገኛለን። ዶክተር ይነቃቸው ወልደ መስቀል ጠቅላላ የቀዶ ሕክምና ስፔሻሊስት ሐኪም ሲሆኑ የአፈጣጠር ችግር ያለባቸው ከ4000 ለሚልቁ ህጻናት ለ18 ዓመት የከንፈርና ላንቃ ሰርጀሪ በመስራት ከ20000 በላይ የሚሆኑ ቤተሰቦች ደስተኛ እንዲሆኑ አድርገናል ብሏል። መንግስትም ጋር እንደዚሁ እንሰራለን። ከመንግስታዊ ካልሆኑ ድርጅቶችም ጋር እንደዚሁ አብረን እንሰራለን። ከነሱ ጋር በመስራታችን የተነሳ ነው ላለፉት 18 ዓመት በጥቂቱ ወደ 4000 የሚጠጉ ህጻናትን እኔ ብቻዬን አክም ያለው 4000 ህጻናት ማለት አንድ ቤተሰብ ወደ 5 ይኖረዋል ብለህ ብትል ወደ 20000 የሚጠጉ ሰዎችን ደስተኛ አድርገናል። የኦፕሬሽን እስማኤል ኢትዮጵያ የሐዋሳ ፕሮግራም አስተባባሪ ዶክተር አማኑኤል አልማ በበኩላቸው በ4 ሆስፒታል ችግሩን ለመቅረፍ እየሰሩ መሆናቸውን ተናግሯል። ስለዚህ እኛ እንደ ድርጅት አሁን ላይ 4 ሆስፒታሎች ላይ እየሰራ ነው። በትልቅ በሰፊ ጅማ ሜዲካል ሴንተር ላይ፣ ሁለተኛ ጳውሎስ ላይ፣ ሶስተኛ አይደር ኮምፕሬሄንሲቭ ሆስፒታል፣ አሁን በመጨረሻ ላይ በቅርቡ ደግሞ ሐዋሳ ሆስፒታል ላይ የከንፈርና ላንቃ ክፍተት ያለባቸው ልጆች በርደን ለመቀነስ በዛ መንገድ እየሰራ ነው ያለነው። ችግሩን ለመቅረፍ በሃይማኖት ተቋማትና ማህበራዊ ክዋኔዎች በሚዘወተርባቸው ስፍራዎች በትኩረት ግንዛቤ የማስጨበጥ ስራ መስራት እንደሚጠይቅ ደግሞ ዶክተር ይነቃቸው ወልደ መስቀል ተናግሯል። ታከም የሚችል ነገር ነው። በኃጢአት በእርግማን ወይም በጌታ ቁጣ የመጣ ነገር አይደለም። ይህንን በደንብ ሰዎች መረዳት አለባቸው ብዬ መናገር እፈልጋለሁ።